በቃ እንደ ሰውኛ የሚፈርድ የለም። በቃ እንደ ሰው ትክክል በቃ ባጭሩ ማለት ነው። ጦጤት ልንገርሽ፣ የሀይሚ እህት ከሆነች ሀይሚ ይዛ ብሩክን ሳትነካ መሄድ አለባት። የብሩክ እህትም ከሆነች ሀይሚ ሳትነካ መሄድ አለባት። ሁለቱም የሚወድም ሁለቱም ይዘው መሄድ አለበት። ይሄ እኮ አሁን ላይ እየተደረገ ያለው ነገር እኮ በጣም ነው የሚያስጠላ። አልታዘብሽም ስለ ሁሉም ነገር ማለት ነው። አላየሽምም አልታዘብሽምም አንቺ ማለት ነው። አንዳንዴ ምንም ነገር ሳትናገሪ ዝም ብለሽ በጸጥታ የምትታዘቢ ከሆነ ማለት ነው በጣም ብዙ ነገሮችን ታያለሽ። እኔ አሁን ከትላንት ጀምሬ እስከ ዛሬ ድረስ ዝም ብዬ የታዘብኩኝ ነበር እና ማለት አየኋቸው። ግን በዚህ ልክ መሆን አልነበር። እንደ ሰው እንደ ራሳቸው እንደ ሰውኛ ስናስብ በቃ መሆን የለበትም። ሁሉ በቃ ጸጥ ማለት አለበት። አንደኛ ነገር ጸጥ ማለት አለበት። ሁለተኛ ነገር ደግሞ የሆነ እሺ ደግሞ ማን ነው የሚሸነፈው? ማን ነው መሸነፍ የሚችለው? መሸናነፍ እኮ አልቻሉም። ከዛም ወገን ይላል ከዚህ ወገን ይህ ነገር እኮ ሀይሚና ብሩኬን አይጎዳቸውም። አንድ ነገር ተረጅም ይህ ነገር አሁን እነሱ የሚያራግቡትና እነሱ እያደረጉት ያለው ነገር ሀይሚ ህይወት ላይ አንዳችም ነገር የሚፈጥረው ነገር የለም። እንግዲህ እውነቱን ስነግርሽ ምክንያቱም አውርቶ ነው እዚሁ ነው የሚቀረው፣ እዚሁ ሰፈር ነው የሚቀረው። ግን እዚሁ ሰፈር መቅረቱ ሆኖ እንዳለ ሆኖ ግን ለምን በዛ ደረጃ ልክ እንደዛ ይሆናሉ? በቃ ለምን በቃ ለምሳሌ እኔ አሁን እንደዚህ የሆነ ነገር ካደረኩኝ ለምን እንደዛ አደርጋለሁ ምናምን ብለሽ እኔን ትተችኛለሽ። ገብቶሻል አይደለ? እንጂ አንቺ ያወራሽው ነገር አንቺ እንደውሻ ያጮሽው አንቺ እንደዚህ በጮሽው ነገር እኔ ህይወት ላይ 5 ሳንቲም የሚተክለው ነገር የለም። ገብቶሻል አይደለ? 5 ሳንቲም። ምክንያቱም እኔና ሀይሚና ብሩኬ እኮ አንድ ላይ ነው እየኖሩ ያሉት። ገብቶሻል? እዚህ ስልካቸው ላይ የተጻፈ ነገር መቼም ውስጣቸውን ሁለታቸውን ሊረብሻቸው ይችላል እንጂ ከዛ ውጭ የሚያደርግባቸው ነገር ወይም ህይወታቸው ላይ አንዲት ነገር የሚያደርገው ነገር ምን ንገርሽ ጫና ያመጣላቸዋል በህይወታቸው እኮ አሁን ጫና ያመጣል። የሁለቱ ምን ያደርጋሉ? እናቷ እኮ አይደለችም ሳምሪ ነኝ ጫና ሊያመጣ የሚችለው ማለት ነው። ለምሳሌ የሀይሚ እናት ብሩኬን ብትናገረው እናትሽ እኮ ይሄን እያለችኝ ይላል። ከዛ እናቴ ተይ ብላ ተብቻ ይሄ እኮ በስልክ ላይ የሚታይ እኮ ወዳጅ ነው እኮ ገብቶሻል አይደለ? በስልክ ላይ የሚታይ ወዳጅ ደግሞ ምን ማድረግ ትችል? አሁን ለምሳሌ የብሩኬ እህቶች እንደዛ ምን አደረጉ? አያመጣም። የማያመጣበት ለምን መሰለሽ? አሁን ራሱ ሁለቶችንም ወዲን ቻላናቸውን ፎቶቸውንም ከር የምናደርገውን ልጅ በውስጥ እየመጡ ስንት ነው የሚሉ ግን ሰምተናቸዋል እንዴ? ከምንም አንቆጥራቸው አይደል? ሀይሚና ቡራም ደግሞ እንደዛው ነው። ንቀው ነው የሚተዋቸው። ከምንም አይቆጥሯቸውም። ስራና ስራ ላይ ምንም የሚሰማቸው ነገር የለም። ብቻ ወደ ራሳችን አላህ ይመልሰን። ምንም ማለት ነው። ሁላችንንም ወላሂ አዚም ሙስሊሞችንም ወደ እምነታችን አላህ ይመልሰን። ሁላችንንም ወላሂ አዚም እናንተም ኦርቶዶክሶችንም ወደ እምነታችሁ አላህ ይመልሳችሁ። ወላሂ ሁላችንንም ማለት ነው። ይህ ነገር ምንም አይጠቅመንም። በቃ በዛ ላይ ደግሞ ወደማይሆን ቦታ እየተጋባ ነው። በቃ እልህ በሚባል ነገር እኛ አይደለንም ሳምሪ ወይም እዚህ ያለ ነው ምናምን ነገር ዝም ስላለ ነው ሳምሪ። አሁን አንቺም እኛ ምናምን ስላልገባንበት ምናምን ነገር አልሐምዱሊላህ። ግን እዛ ጋር የገቡ ልጆች ማለት ነው ወይ ለእምነታቸው ክብር የላቸው፣ ወይ ለራሳቸው ክብር የላቸው፣ ወይ ለሰው ክብር የላቸው። ምክንያቱም እኔ ሳምሪን ብቻ ወዲህ ሳምሪን ብቻ የምደግፍ ከሆነ ይሄ አግባብ አይደለም። በቃ ሁሉንም ይዤ መሄድ ያለብን። ምክንያቱም የሰው ልጅ ሲጀመር ንጹህ ልብ ካለው መልካም ልብ ካለው ማለት ነው ሁሉንም ሰው መውደድ ይችላል። ይሄ ፍቅር አይደለም። ፍቅር አንድ ሰው ማፍቀር ያለብሽ፣ አንድ ሰው ማግባት ያለብሽ ታውቂያለሽ። ምክንያቱም አንድ ሰው ማፍቀር ያለብሽ አንድ ሰው ነው። መውደድ ይቻላል ግን ደግሞ በትወጂም እንኳን ማክበር ይቻላል። በትወጂም እንኳን አለመንካት ይቻላል። አለመንካት ይቻላል። ግን ችግር ላይ ምን ገጠመኝ መሰለሽ? ግን ገብቼ ያኔ ልጆች እየሰነካከ እንዳጋጣሚ ላይቭ ላይ ግብት መጣሉ ማለት ነው። ግብት ስል እግዚአብሔርን አቤት እርግማን ታወርደዋለች ማውረድ አንዲት ማለት ነው። ቆይ በዛ ልክ እንደዛ ተራገመች ማለት ነው። ያኔ እንዴት ብሎ ነው የሚደርስበት? አሁን እርግማን ሀይቢ ላይ ሆነ እጉራ ላይ ሆነ ያኔ ውሃ ቀርታ አጥጥተዋለች፣ አሳድጋቸዋለች። አላሳድግ እግዚአብሔር ተስፋ ስለወጣ እኔ ማለት ነው ከሆነ ሳለች በጠዋቱ ማለት ነው። በጠዋቱ ከእንቅልፋቸው ተነስቶ ነው እነሱን የሚሰዷቸው እነሱን የሚራቅቧቸው። ሳምሪ ደህና ነሽ? ቤት ሽራያው እንዴ ሳምሪ ለሊት ላይ ወጣኝ ከበሽሽ ሳምሪ የምር ዋርንግ እያስወጣኝ እኔ ደግሞ እያኮረፍኩ ነው። የአንቺ በት አልወሰደኝም። ችግር የለም ማሬ ባቤ። ኧረ ዋርኒንግ እኮ ለሁሉም ነው የሚሰጠው፣ ለአንቺ ብቻ እኮ አይደለም። ወይ
አልተናነሽ አለሁልሽ ልጅሽ እኔ ቆንጆ ደህና ነሽ? አለሁልሽ ጠጥትዬ ወይ ጠጥትዬ ነው ጠጥትልኝ ደህና ነሽ? አለሁልሽ የኔ አኩራፊ ልበልሽ ትይኛለሽ እንዴ? ታምርዬ ባለፈው ማለት ነው ሀይሚ የነካ ያለውን በረካ በልልኝ ስላት ጠጥቴ ወድሻለሁ አለችኝ። እናንተ መዳም የመጣች ብቻ ከባድ ነው ወላሂ ላዚም አላህ ይመልሰን። ልቦና ይስጠን። የኛ እንትኖች አሁን ቤተክርስቲያን ሱባኤ ገብተው ያስቀድሳሉ፣ ይጾማሉ። መገናኛ ሰላም